እስልምናን ልክ ነው ብለው ካሉ እስልምና እውነት ነው ካሉ ለምን አይሰልሙም? የሁል ጊዜ ጥያቄያቸው ነው። እና እስልምና ልክ ነው ያልነው እኛ አይደለንም። እስልምናን እውነት ነው ያልነው እኛ አይደለንም። ነቢዩ መሐመድን እውነተኛ ነብይ ነው ያልነው እኛ አይደለንም። ቀለማቱ ጌታ አላህ ነው። ስለዚህ እኛ የተጻፈውን የመሰከር ነው እንጂ እኛ አይደለም እውቅና የሰጠነው ለእስልምና። ለእስልምና እውቅና ሰጠን አይደለም፣ የተጻፈውን የተናገር ነው። እኛ ለእስልምና የምንሰጠው ሪስፔክት፣ እኛ ለእስልምና የምንሰጠው ፍቅር ከሙስሊሞች ጋር ካለን ግንኙነት ፍጹም የተለየ ነው። ለእኔ ከሙስሊሞችም እስልምና ስለሚበልጥ ማለት ነው። በግልጽ ነው የምንናገረው። መስፈርቱ በራሱ አንድ ሰው እስልምናን ሪስፔክት ሲያደርግ ልክ እንደ ራሽያው መንግስት እኮ ነው። የራሽያ መንግስት ፑቲን እስልምናንና ነብዩ መሐመድን መናገር በህግ ያስቀጣል ብለው ህግ አጽድቀዋል። እሳቸው ቤተክርስቲያን ወደ መስጊድ መቀየር አለባቸው እንድናምናቸው የማለት ያክል የሰነፋ አነጋገር ነው። ይሄ ንግግር የምስራቅ ቀጠናዎች ነው። አንዳንድ አረንጓዴ ጎርፎች እነዚህን ሀሳቦች ሲያራምዱ ስላየው መልሱ ከእናንተ ጋር አይገናኝም ነው። አስምሬ ነው ሁሌ ነው የምናገረው። ለእናንተ አዲስ አይደለም ንግግሬ። እስልምና ለእኔ ከሙስሊሞችም ይበልጣል። ከሙስሊሞች ጋር ያለኝ ኮሚኒኬት ለእስልምና ካለኝ አቋም ጋር በፍጹም የሚገናኝ አይደለም። የኔና የናንተ ግንኙነት በሀሳብ ላይ የተመሰረተ ነው። ካልተግባባን አልተግባባንም። ቁርአንና ሐዲስ የሚናገራቸው ነገሮች ግን ለኔ መመሪያ ናቸው። ስጠየቅ የተጻፈውና ያነበብኩትን መልሼ ይናገራለሁ። ባቢም እንደዛው ነው። 4 ነጥብ ከቃሉ ጋር ናችሁ። ስለዚህ ይሄ እናንተ የኛ የእምነት ድህነትን ጉዳይ የማረጋገጥ አይደለም። እኛ አይደለንም ነብዩን እውነተኛ ነብይ ናቸው ያልነው፣ እስልምና እውነተኛ ሃይማኖት ነው ያልነው እኛ አይደለንም። የተባለውን መልሰን ስለተናገርን መስፈርት ልታስቀምጡልን አትችሉም። ምስራቅ ቀጠናዎች ይሄ ለእናንተ ነው።